እሺ ስፔን 3-0 አሸንፋለች። ይሄ ቪዲዮ ቆይቶ ከደረሳችሁ ኮፒ ሊንክ ሪፖስት አድርጉት። እያያዘው ስለሆነ ነው ቪዲዮዎቼን ማለት ነው። ያማል እንደጠበቅኩት እየተንቀሳቀሰ አይደለም። ለምን እንደሆነ አላቅም። ፖርቹጋል አሁን የላችሁ ከስፔን ነው የሚገናኙት ዛሬ ክሮሺያን ካለፉ ማለት ግን ያማልን እንደጠበቅኩት እየተንቀሳቀሰ አይደለም። አይኖ ፈርስት ሃፍ ኩክ እያደረገ ነበር ሎንጬ ግን ጎል ማግባት አለበት። ማን ጎል ማግባት አለበት። ኦፍ ኮርስ የባላንዶሩ ነገር ላይ በቃ እየረሳ ነው ታውቃላችሁ አይደለም። ሙሉ ለሙሉ አመቱን ሙሉ የሚገርም ነገር እያደረገ ቢሆንም ለባርሳ ግን አሁን ለስፔን በቃ እየረሳ ነው። ወርልድ ካፕ ላይ በደንብ ራሱ ማሳየት ነበረበት። አንተ ምን አይነት ጎል ነው ያገባው? ሁለቱም ማለት ነው ገብቷቸዋል። ጎልደን ቡቱ ላይ ገብቻለሁ አለ። የሚያማምር ፊኒሺንግ ማለት ነው። ሁለቱንም ሎድሪቭን ጠቅጠቅ አደረገላችሁ። ይኸውላችሁ ፖርቹጋል ማለት ነው ከስፔን ጋር ስትጋጠም እኔ እርግጠኛ ሆኜ ፖርቹጋል ስፔንን ታልፋታለች። ምንም ጥያቄ የለውም። ለመሰላችሁ ስፔኖች እየተጫወቱ ያለው ጨዋታ በጣም ነው የሚያስጠላው። ምንም እየፈሯቸው አይደለም ከነጭራሹ ማለት ነው። ኒኮ ዊሊያምስ የላቸው ምናምን ሮናልዶ ጠቅ ነው የምታደርጋችሁ። እነዚህ ስታገኛቸው ዝም ብለህ ጠቅ ታደርጋቸዋለህ። ማንንም እንዳሰብ አሁን ማለት ነው ፖርቹጋል እድላለሽ። ይሄንን ስፔን አይተሽዋል አይደለ? በቃ ነቃ ደንገጥ ብለሽ በኋላ ላይ ክሮሺያን ማሸነፍ ምጭ ከሆነ እድላለሽ። ተጠቀሙበት፣ ሮናልዶ ተጠቀሙበት። ፖርቹጋሎች በጉጉት ነው የምጠብቃችሁ። ግልጹን ስነግራችሁ ማለት ነው ስፔን 3-0 በሆነ ውጤት አሸንፋለች። ጀማው ግን ስፔን እንደምንፈራት አይነት ቲም አይደለችም። እመኑኝ። ፖርቹጋል ራሱን አስተካክሎ ከመጣ አይደለም ክሮሺያን ይህንን ቲም ራሱ አሸንፎ ለጥሩ ነገር ልንመለከተው እንደምንችል ውስጤ ያስባል። ጀማው ግን ፖርቹጋል ያደርጓሉ አያደርጉም የሚለውን አላቅም። ማታ ግን ወጥሩ ስፔን አሸንፋለች። የምታስፈራ ስፔን ግን አልተመለከትኩም። ጀማው ወጥሩና ለፖርቹጋል ቋጥሮ ፕሊዝ በእናታችሁ። ይሄን ስፔንን ጥሎት ሊያልፍ ይችላል የሚመጣው ፖርቹጋል ማለት ነው። ግን ክሮሺያ ጀማው ለማንኛውም 3-0 በሆነ ውጤት ስፔን አሸንፋለች። ጀማው የማታውን ጨዋታ ስለስንት ገምቱታላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጀማው ፖርቹጋል ላይ በከባዱ እንገናኝ። ይመቻችሁ። ይቹት ፖርቹጋልን የምትገጥማት ስፔን 3-0 ኦስትሪያን አሸንፋለች ማለት ነው። ምን ነው ፖርቹጋል አያልፍም? ደበረ ያልፋል። ዛሬ ያለቅሶ ሲደገም ማየት አንፈልግም። በነገራችን ላይ ይሄ ወርልድ ካፕ ከተጀመረ ስፔን አንድም ጎል አልገባበትም። እንዳለ በክሊንሺት ፖርቹጋልን ሲገጥም ይገባበታል። አያሳስብም ማለት ነው። ይሄ ተረገመ አጥቂ አንደርሬትድ የሪያል ሶሺዳዶ ኦያርዛባል የሚባለው ካወቃችሁት 4 ጎል ደርሷል። ለጎልደን ቡቱ አለው እያለ ነው። ኧረ ዘንድሮ የሚያገባባው ሰው በዛ። በስማ ኤኒዌይ ቅድም እንዳልኳችሁ የፖርቹጋልን ጨዋታ አብረን ነው የምናየው። ቴሌግራም ላይ በማስቀምጥላችሁ ሊንክ ስትሪም እናደርጋለን ማለት ነው። ከኔ ሪያክሽን ጋር አብረን እናያለን በጥራት ማለት ነው፣ ያለ መቆራረጥ። ፒስ። ፖርቹጋል እና ክሮሺያ ተጋጣሚ ተለይተዋል። ስፔን ወደ መድረኩ መጣለች። ተረኛ ግባ። ያማል ዛሬ እንዴት ጎል እንደገገመብክ ማለት ነው። በስመ አብ ሁሉ አንግል ሁሉ ተከላካይ ነው የሆነብክ በቃ በየመታህበትና በቀጣይ ይሄ ነገር ይስተካከለኝ። አንተ ለብዙ ነገር ነው የምንጠብቅክ፣ ለብዙ ነገር ምንድነው አጥንት ተወርተን ተነጋግረን ይለ እንደ አንተ እና ደግሞ ራያ ለምንድን ነው የማይገባው የምትሉ ሰው ምን ላደርግ ይግባ? ቆይ እኔ እኮ ምንም ያልገባኝ ነገር እስቲ እስከዛሬ ስፔን ከተጫወታችሁ ጨዋታዎች ውስጥ በረኛው ነው ያያችሁበት እንደው ስንት ደቂቃ ይሆናል? እንደው አንድ ጨዋታ 90 ደቂቃ እንኳን ይሞላል። በረኛው ነው ያያችሁበት። ምን ሊሰራ ይገባል? የኔ ጌታ ይውላችሁ ድክም ብሎት ነው የመጣው። ይውላችሁ ሙሉ ሲዝን ያላረፈ ሰው ነው። ገባችሁ አይደለ? የተለያዩ ዋንጫ ጨዋታዎችን ቤስት ሆኖ እየገባ ያላረፈ ሰው ነው። በቃ ይደክመዋል። ዋንጫ በልቶ የመጣ ሰው ነው እንዴ? ምን ይሆን ነው የምትሉት? ይረፍ። ምናልባት አሁን ሰሚ ፋይናልና ፋይናል ከደረሰች ይዛኔ ሊገባች እጂ እንዳትናገሩት እንዴ በቃ ኧረ ስፔን ጉደኛ ነሽ ጎበዝ፣ እላፊ ጉደኛ ነሽ ነው የምልህ። እያሳሳቀች ጨዋታው እኮ ሄደ። ኮስትራዮች ይሞክራሉ ተብሎ ሲጠበቅ ቀስ ብሎ 3-0 አልቋል። ተረጋግቶ በነገራችን ላይ ጨዋታ ተረጋግቶ ቀስ ሰከን ብሎ 3 ጎል የገባበት ጨዋታውን ያየን። ምንም ነው ኩኩሬላ አራዳ ልጅ ገና ለገና ማድሪድ ገባው ነው መሰለኝ። የላሚን ያማል ንግግር አልተመቸኝም አይነት ነገር ነው መሰለኝ። መከላከሉ ላይ ብቻ አይደለም እኔ እኮ እሄዳለሁ አሲስቱ ከኔ ውጭ ወደ ውጭ ነው። ምን አይነት አሲስቶች ነው የሚያደርገው ያራዳ ልጅ? ምንድነው የጀመርከው? እንዲህ ሲመሻሽ ነገሩ ቼልሲ ነክነ ሲመሻሽ ይመቻችኋል እናንተ። እንደዚህ አይነት ሰጣ ገባ እንዳለ ቀድሞንም እናውቃለን ያራዳ ልጆች ማለት ነው። ለማንኛውም ሳብጠጋ አርጋ 3ቷን ቀርቅራ ጥጓን ይዛ ወጣለች ማለት ነው ስፔን ያራዳ ልጆች። ቀጣይ እንግዲህ ደግሞ ፖርቹጋል ከክሮሺያ ፍጥፍጡን አብረን የምንመለከት ይሆናል። ያራዳ ልጆች ሐሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ እያደረጋችሁ ይመቻችሁ። ስፔን ኦስትሪያን ቀለል አርጋ 3-0 አሸንፋለች። ወደ 16 ውስጥም ገብታለች። ቀጣይ ተጋጣሚያቸው የሚሆነው እንግዲህ የፖርቹጋልና የክሮሺያ አሸናፊ ነው።
ሚኬል ኦሪዛባል 2 ጎሎችን አስቆጥሯል። በወርልድ ካፕ ያገባቸውን ጎሎች 4 አድርሷል። ደስ የሚል ቲም ነው የስፔን ቲም። ቀለል አድርገው ነው የሚጮቱት ኳሱን፣ ፓሳቸው ምናቸው በቃ ቀለል ያለ። ይሄ አጥቂያው አስፈሪ የሚባል አጥቂ አይደለም እንደነ ሃላንድ እንደነ ምባፔ። ነገር ግን 16 ከ50 ውስጥ ገዳይ የሆነ ጨራሽ የሆነ አጥቂ ነው ሚኬል ኦሪዛባል። 2 ጎሎችን አስቆጥሯል። በተለይ ማርኮ ኩኩሬላ ለምን ማድሪድ እንደገዛው ያየውበት ጨዋታ ነው። ያ አጭር ያ ኩሩሩ የሚገርም ተጫዋች ነው እንዴ! ፓስ የሚሰጣቸው ፓሶች የሚገራርሙ ፓሶች ናቸው። ይመለሳል፣ ይሮጣል፣ ያጠቃል፣ ይመለሳል፣ ይሮጣል። ፓሶቹ ምናምን አሪፍ ናቸው። ማርኮ ኩኩሬላ ላሚን ያማል እና ስፔኖች እንግዲህ ወደ 16 ውስጥ ገብተዋል። ቀጣይ ተጋጣሚያቸው የሚሆነው ያው የክሮኤሽያ እና የፖርቹጋል አሸናፊ ነው። እኔ እንደሚመስለኝ ከሆነ ፖርቹጋል ከስፔን ነው 16 ውስጥ የምናያቸው። ስፔኖች ይህንን የዓለም ዋንጫ ያነሳሉ ተብሎ ከሚጠበቁ ቲሞች አንደኛ ናቸው። እንግዲህ አሪፍ ቲም ነው፣ ደስ የሚል ቲም። ቀለል አድርጎ ነው የሚጮቱት ጨዋታውን ብቻ። ስፔን ወደ ቀጣይ ዙር ማለፏን 16 መግባቷን አረጋግጣለች። ኦሪዛባላ ዛሬ የስፔን ሃሪኬን ሆኖ ነው ያመሸው። ገባር 2 ጎሎችን አስቆጠረ። ከኢኒሽታ በኋላ ስፔን በኖክአውት ጎል ስታስቆጠር እቺ አይኮኒክ ጎል ታስታውሳታላችሁ። ኢኒሽታ ኔዘርላንድ ላይ 2010 ፋይናል ላይ ያስቆጠራትና ስፔን ከዛን ጊዜ በኋላ ኖክአውት ላይ ያስቆጠራት አታውቅም። ኦሪዛባላ ዛሬ ያስቆጥራል። ያው ፔድሮ ፖሮም ሁለተኛውን ጎል አስቆጥሮ 3-0 ስፔን እና ዛሬ ያልገባኝ ነገር ለምን ላሚን ያማል ጎል እንዳላስቆጠረ ነው። ስለ በቃ እኔ ሙከራው ቆይ ላሳያችሁ ስታት ይሄ የያማል ስታት ነውና ምንም ጎል ምንም አሲስት የለውም፣ ግን በቃ 4 ኦን ታርጌት 1 ኦፍ ታርጌት የሞከረው ጀስት ኦሪዛባላ ተመሳሳይ ሙከራን የሞከረው ግን ኦሪዛባላ 2 ጎሎችን ማስቆጠር ችሏል። ዛሬ ያማል ቢያንስ 1 ጎል ማስቆጠር ነበረበት ግን አልሆነም። እና ስፔን ባለም ዋንጫው ምንም ጨዋታ አልተሸነፈችም። ከ4ቱ ጨዋታዎች አንዱን አቻ ወጥታ 3ቱን ማሸነፍ ችላለች። እና በቀላል የምትታይ ቲም አይደለችም፣ እያደር እየጣፈጠች መታለች። እና ቀጣይ ስፔን ከክሮኤሽያ እና ከፖርቹጋል አሸናፊ ጋር የምትጫወት ይሆናል ማለት ነው። እና እንዳልኳቸው ነው ቴሌግራማችን ላይ ይህን ጨዋታ አሳክተናል። የፖርቹጋል ጨዋታ ላይ 2 ጎል እንጠብቃለን። ከዛ በተከታታይ 4ኛ ጊዜ ማለት ነው። ቴሌግራም ባይል ያለ መቀላቀል የምትፈልጉ ተቀላቀሉ። ይመቻችሁ። የራሷን ሳታውቅ የሰው ታማስላለች ማለት አሁን ነው ማለት የራሷ አሮባት ነው። የራሷን ሳታውቅ ብቻ እንደፈለጋችሁ በሉት። እኔ ስላላወቅኩ ነው። እኔም ብሎ ቋጣሪ ማለት ነው። ስፔን ላይ የሌለ እየቋጠርኩ በእኔ ቤት ምንድነው ቀመሬ ኦስትሪያ ካለፈች ማለት ነው ድንገቴ ብሎላት ካለፈች ምናምን ፖርቹጋል ክሮኤሽያን ካሸነፈች ቀለል ያለ ቡድን ታገኛለች ብዬ ማለት ነው። እንደዛ ነው የቀመርኩት በእኔ ቤት ማለት ነው። አልሆነም። ስፔን የሚገርም በቃ ትክክለኛውን ስፔን እና ዓለም ዋንጫው ላይ ይሆናል አይደል መልእክት ያለው ስፔንን ዛሬ ተመልክተናል ብዬ አስባለሁ። ጨዋታ በጣም ጸዴ ጨዋታ ነበረበት። ኦስትሪያ ጭራሽ እንደዚህ አልገመትኳቸውም። እኔ ኢቭን የአርጀንቲና ጨዋታ ላይ በደንብ የተሻሉ ነበሩ እና እዚህ ጨዋታ ላይም ጠብቄ ነበር ጸዴ ጨዋታ እንመለከታለን ብዬ ነበር። በኦስትሪያ በኩል ምንም የተለየ ነገር አልተመለከትንም ማለት ነው። በተለይ ደግሞ ምንም የጎል ሙከራዎች አልነበሩም። ኢቭን ቢግ ቻንስ አንድ ነበር ያደረጉትና እንደጠበቁት አይደለም። ስፔን እንደ ቡድን በጣም ጸዴ ነበሩ። ለኔ ፐርሰናሊ ጮቶ ኮኮብ ብዬ ማስበው በዛሬው ጨዋታ ማርኮ ኩኩሬላ በጣም ነበር የሚችለው። 2 አሲስቶችን ማድረግ ችሏል። ያባበዱ አሲስቶችን ነው ማድረግ የቻለው። በተለይ ሰከንድ አሲስቱ በጣም ነበር የሚያምረው። ማድሪድ አፍሷል እያልኩ ነበር ማለት ያው መከላከል ላይ ምን ያህል ኢንቮልቭመንት እንዳለው ሁላችሁም ታውቃላችሁና ወደፊትም እንደዚህ ከሆነ በጣም ጸዴ ነው ብዬ ነው ማስበው። ከዛ ባለፈ ኒኮ ዊሊያምስን ቤንች አድርገው የአሌክስ ባይና የሚባለው ተጫዋች በጣም ጸዴ ነበር። እኔ እንደዚህ አልጠበቅኩትም ጭራሽ ማለት ነው። ከዛ ባለፈ ላሚን ያማል ጎል ማስቆጠር አልቻለም። ምን ያስቆጥራል ምናምን ብዬ ጠብቄው ነበር። ፈርስት ሃፍ አሪፍ ነበር፣ ሰከንድ ሃፍ ግን ያን ያህል አልነበረም። 80 ምናምን ላይ ተቀይሮ ወጥቷል። ኦያርዛባል የሚባለው አጥቂ ግን በቃ ደሞስት አንደርሬትድ በተለይ ለስፔን ሲጫወት ይልጅ 2 ጎሎችን አስቆጥሯል። አይ ቲንክ ባለማንጮ ራሱ 4 ጎሎችን ምናምን አስቆጥሯልና ግን አይወራለትም። በጣም የሚችል ልጅ ነው። በቃ የሚያገኛቸውን እድሎች ምናምን አይምርም ማለት ነው። እኔ ዛሬ ብቻ አይደለም ሁሉ ጊዜ ለስፔን ምናምን በቃ በጣም ጎበዝ የሆነ ልጅ ነው። ኤኒዌይስ እስኪ ሀሳብ አስተያየታችሁ እንዴት አያችሁት? ኮሜንት ሴክሽን ላይ አካፍሉ። ይመቻችሁ። ስፔን ከጨዋታ ብልጫ ጋር ኦስትሪያን 3-0 በማሸነፍ ወደ ራውንድ ኦፍ 16 ማለፍ ችላለች። ዳም እንግዲህ በራውንድ ኦፍ 16 ፖርቹጋልና ከክሮኤሽያ አሸናፊ ጋር የምትጫወት ይሆናል። አሁን ከሰዓታት በኋላ ሮናልዶ ከሉካ ሞድሪች ጋር ይገናኛሉ። ሌላው የራውንድ ኦፍ 16 ይህን ይመስላል። ፓራጓይ ከፈረንሳይ፣ ካናዳ ከሞሮኮ፣ አሜሪካ ከቤልጅየም፣ ብራዚል ከኖርዌይ፣ ሜክሲኮ ከእንግሊዝ፣ አርጀንቲናና የኬፕ ቨርዲ አሸናፊ ከአውስትራሊያና ከግብጽ አሸናፊ ጋር፣ ስዊዘርላንድና አልጄሪያ አሸናፊ ደግሞ ከኮሎምቢያና ከጋና አሸናፊ ጋር የሚገናኙ ሰዎች ማየት የምፈልጉ ጨዋታ የምትጫወታ መሰላችሁ ፕሮባብሊ ከዚህ በኋላ ሊገናኙ የሚችሉት ግማሽ ፍጻሜ ነው ፈረንሳይ ከስፔን የሚያደርጉት። ምክንያቱም ፈረንሳይም ጸዴ ቲም ነው፣ ስፔንም ጸዴ ቲም ነው። ግን ሳምሃው ፈረንሳይን አይደርሱበትም ብዬ አስባለሁ። ዛርካይ ስፔን ምንድን ነው የምትወክቡት አለች፣ ቀለል አድርጋ ማለት ነው። በቃ አልሰማችሁም፣ ከኔ ውጭ ወደ ውጭ አብዮታዊ እርምጃ መውሰድ አገበታለሁ ምናምን አለችና ይኸው ኦስትሪያን 3-0 ልጥፋ ቢቢ እነ ኦስትሪያዎችን ተዋናው አራም ስለነሱ በረኛቸው ግን ምን አይነት ጉዳይ ጫይ ብለው ነው
ወደ 20 ምናምን ነው የተደበደ ሾቱ 7 ነው 8 አካባቢ ሴቭ አድርጓል ሀቢብ። በረኛው ጉደኛ ነው፣ ጉደኛ ህልቅ ነው በረኛው። ከዛ ውጭ እንግዲህ ምናልባት እንግዲህ ዛሬ ፖርቹጋል እንድታልፍ ምኞቴ ነው። ካለፈች ከስፔን ጋር የሚገርም ጨዋታ ይሆናል ብዬ አስባለሁ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ስፔን ቀጣዋ የፖርቹጋል ተጋጣሚ መሆኗ ታውቋል ማለት ነው። ዛሬ ክሮሻን ልጥጥ አድርጋት የምታልፍ ከሆነ ፖርቹጋል ግን ከስፔን አንድ ያልተረዳ ነው እና በደንብ ያላስተዋለው ሰው መከላከሉ ሃርድ ነው ጋይስ። በእርግጥ ሚድፊልዱ ነው ያን ሶሊድ ያደረገው፣ ግን ደግሞ ባክፎሯም ሃርድ ነው ያራዳል እንዴ። ያለፉት 4 ጨዋታዎች እኮ አንድ ጎል ያልተቆጠረባት አንድ። በእርግጥ ያን ያክል አታኪንግ ቲም ገጠባት ምናምን አይደለም፣ ግን ከአራቱ ቢያንስ አንድ ጎል ሊያስቆጥርባት ይገባ ነበር። አንድም ጎል አለመቆጠር የሆነ ምልክት የሆነ የሚያሳየው ነገር አለ። ከዛ ውጭ ደግሞ አርዛባል ያገባል፣ ስጠው፣ ችግር የለበትም፣ ያራዳል። ታፒንም አድርገው ቴፕም አድርገው ኩኩሬላ ምን አይነት አሲስት ነው የተመለከትነው ዛሬ? በጣም ጸዴ አሲስት ጨርሶ ነው የሰጠው ያራዳል። ልክ እንደሱ እኔም እየጨረስኩ ለቅላችኋለሁ። 4 ቀን በተከታታይ ዝም ብሎ የሰው ያፈነዳል። እግዚአብሔርን ድቡ ከትንሽ እስከ ትልቅ ዝም ብለን ነው የምናፈነደው። ይሄን ቴሌግራም ቻናል ጠቅ አድርገህ ሰርች አድርገህ ከዛ በኋላ ሄና ከችል እኔ በጣም አንደርሬትድ ማለት ነው ይሄ ቻናል። እግዚአብሔርን አንደርሬትድ ማለት ነው። የትም ቦታ እንደዚህ ሊሳካል አይችልም። ገብተህ ተመልከት። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። በሌሊቱ የፖርቹጋልና ክሮኤሺያ ጨዋታ ተመልሰን እንገናኛለን። ይመቻችሁ። ላሚን ያማል ከጨዋታው በፊት እችን አስገራሚ አስተያየት ሰጥቶ ነበረ። ከኒኮ ዊሊያምስ ጋር በጋራ በመሆን አንድ ቃለ መጠይቅ ላይ ቀርበው ኒኮ ዊሊያምስ ኧረ በስመ አብ የፈረንሳይ ማጥቃት በጣም ነው የሚያስፈራው፣ በጣም ኤክስፕሎሲቭ ናቸው የፊት ለፊት ተጫዋቾቻቸው በማለት ፈረንሳይን ሲያደንቅ፣ ላሚን ያማል በምታዩት መልኩ ዞር ብሎ ወደሱ እንዴ እኛስ በማለት እንግዲህ ምላሹን ሰጥቶት ነበርና ፈረንሳይን እንዲያገኙም እንደሚመኝ ላሚን ያማል በዚህ ቃለ መጠይቅ ላይ ገልጾ ነበር፣ በቀጣይ ዙር ማለት ነው። ዛሬ ታዲያ ይሄንን ያስመሰከረ ይመስላል። በእርግጥ ተጋጣሚያ አውስትሪያ ብትሆንም ነገር ግን ከፊት ያለው የስፔን ጥምረት በጣም ልዩ ነው። ላሚን ያማል፣ ኦያርዛባል፣ ኦልሞ በጣም ድንቅ ነው። አማካይ ክፍሉ ላይ ምንም ጥያቄ የሚነሳበት አይደለም። የነ ፔድሪ የነ ሮድሪ ዶሚኔሽን በጣም ልዩ ነው። ለማንኛውም ኦያርዛባል ግን ያልተዘመረለት ጀግና ነው ጋይስ። ለስፔን በዘንድሮ በዚህ ውድድር ዓመት 12 ጨዋታዎችን ለሀገሩ አድርጎ 13ኛ ጎሉን ዛሬ አስቆጥሯል። በዓለም ዋንጫው ላይ 4 ጎሎችን አስቆጥሮ 1 አሲስት ማድረግ ችሏል በ4 ጨዋታ። በጣም አስገራሚ ያልታወቀለት የጎል ቀበኛ ነው። በጠቅላላው ደግሞ ለሀገሩ 29 ጎሎችን አስቆጥሯል ወደ 56 ጨዋታዎችን አድርጎና በጣም አስገራሚ ተጫዋች እንደሆነ። ለማንኛውም ይህ የስፔን ቡድን በቀጣይ በ16 ውስጥ ደግሞ የፖርቹጋልና የክሮኤሺያን አሸናፊ የሚገጥም ይሆናል። እጅግ በጣም አጓጊ ጨዋታ ነው የሚሆነው። የምሽቱን የስፔንን ብቃት እንዴት ተመለከታችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ስፔን 3-0 ኦስትሪያን ማሸነፍ ችላለች። ይኸውላችሁ ስፔን ምንም የምታስፈራ አትመስልም፣ ግን ትልቁ አስፈሪ ፓርታቸው ምን ታውቃላችሁ? እርጋታቸው። እንደሚያሸንፉህ በጣም እርግጠኛ ናቸው። በጣም ረጋ ብለው ነው የሚጫወቱት። ያ ነገራቸው ያስፈራል እንጂ እንደ ፈረንሳይ በጣም ይሄ ግለት ያለው ጨዋታ ስክን ብላ ነው የምታጠፋው። ስፔን አታስፈራም፣ ስናያት ግን ታስፈራለች። ኦያርዛባል ዛሬም ይሄ ተጫዋች የማይገኝበት ቦታ የለም። ተጋጣሚዎቹ ራሱ ራስ ምታት ነው የሆነባቸው። ዛሬም 2 ጎል አስቆጥሮባቸዋል። ፖሮ ሌላኛውን ጎል አስቆጥሯል። 3-0 ኢነርጂያቸውን ሳያወጡ ጉልበት ሳያወጡ እንዲሁም የተሳቱ ኳሶች አሉ እንጂ ኩኩሬላ ሪያል ማድሪድ ለምን እንደተቀላቀለ ያሳየበት ጨዋታ 2 አሲስት የሚገርም ጨዋታ ነበር። እናም ስፔን አልፋለች። ዓለም ዋንጫን በተመለከተ ምንም ነገር እንዳያመልጣችሁ ፎሎ አድርጉ። ስፔን ኦስትሪያን አጋየቻት። ምን አይነት ፍላጎት ነው! ይህ የኦያርዛባል ምሽት ነው። ጀለስም ጎል አስቆጥሯል። ስፔን ወደ ቀጣዩ ዙር አለፈች። ጨዋታው 3-0 በሆነ ውጤት ተጠናቋል። ኦያርዛባል 2 ጎሎችን ማስቆጠር ችሏል። ፔድሮ ፓውሮ ደግሞ ሌላኛውን ጎል አስቆጥሮ 3-0 በሆነ ውጤት የጎሉ ማነስ አትዩት። ጭራሽ ኦስትሪያ መጫወት ሳይሆን አልተመጣጠኑ። ጨዋታውን እንዴት አያችሁት? እስኪ ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። ላሚን ያማል ያው ቀኑ አልነበረም እንግዲህ የቻለውን ሞክሯል፣ ነገር ግን ጎል ማስቆጠር አልቻለም። ጨዋታዎቹ ሌሊት እስከ እኩለ ሌሊት ድረስ ይቀጥላሉ። ፖርቹጋል ከክሮኤሺያ ልክ 8 ሰዓት ሲል ጨዋታው ይጀምራል። ማንም ያሸነፍ ይመስላችኋል? ጨዋታውን ለማየት ኤምጄኤስ ስፖርት ኒውስ ቴሌግራም ላይ ተቀላቀሉ። ይመቻችሁ። የፖርቹጋል ተጋጣሚ ታውቃለች ስፔን መሆኗ ማለታችን የማይቀር ነገር ነው። 8 ሰዓት ላይ ከሚደረጉ ጨዋታ አስቀድማ እንግዲህ ስፔን ወደ 16ቱ ማለፉን አረጋግጣለች። 3-0 ያሸነፈችው ቀሏት ነበር፣ ያስታውቅ ነበር እሷ እንደምታልፍና ከክሮኤሺያ እና ከፖርቹጋል የሚያልፈውን ሀገር እንግዲህ ታገኛለች። ምንም ጥያቄ የለውም። ያማልና ክርስቲያኖ በድጋሚ ይገናኛሉ። ከፋይናሉ በኋላ ለመበቀል ፍላጎት እንዳለው ያስታውቃል። ማን እንደሚበቀል ማን የበላይነቱ እንደሚያሳይ እንመለከታለን። ክሮኤሺያ ከፖርቹጋል ቋጥሩ
ስፔን ኦስትሪያን 3-0 በማሸነፍ ወደ 16 ዙር መቀላቀሏን ማራገጥ ችላለች። ያው እንደምታውቁት የኔ የዚህ ዓለም ዋንጫ ተገማሽ ቡድን ስፔን ነበረች፣ ግን በዚህ ውድድር ላይ ያን ያህል ቶፕ የሆነ ፐርፎርማንስ አልተመለከትኩም ከስፔን ብሔራዊ ቡድን ማለት ነው። ዛሬ ግን ሙሉ በሙሉ ዶሚኔት አድርገው ኦስትሪያን 3-0 ማሸነፍ ችሏል። ስቲል ለኔ በቂ ባይሆንም ማለት ነው የነ ላሚን ያማል ፐርፎርማንስ በቂ ነበረ ብዬ አላስብም እኔ በግሌ። ኤኒዌይ ግን በዚህ ጨዋታ ላይ ኦያርዛባል እንግዲህ 36ኛው ደቂቃ ላይና 89ኛው ደቂቃ ላይ ሁለት ጎሎችን በማስቆጠር በድጋሚ የቡድኑ ወሳኝ ተጫዋች እንደሆነ ማስመስከር ችሏል። በዚህ ሲስተም ውስጥ በጣም ወሳኝና ቁልፍ የሚባል ተጫዋች እንደሆነ ነው በድጋሚ ያሳየን ማለት ነው። በተጨማሪም ደግሞ ፔድሮ ፔሮ 66ኛው ደቂቃ ላይ ጎል በማስቆጠር እንግዲህ የስፔን 3ቱን ጎሎች ማስቆጠር የቻሉ ተጫዋቾች ነበሩ ማለት ነው። 2 አሲስቶችን ማርኮ ኩሬላ በማድረግ ድንቅ ፐርፎርማንስ ማሳየት ችሎ ነበረ። አሰልጣኝ ራልፍ ራግኒክ እንግዲህ በጣም አስደናቂ ቡድን ነበር ያስመለከቱን። ግን በስፔን ብሔራዊ ቡድን እንግዲህ ከዚህ ዓለም ዋንጫ ተሰናብተዋል ማለት ነው። ስፔን በ16 ዙር የክርስቲያኖ ሮናልዶን ፖርቹጋል ወይም ደግሞ የሉካ ሞድሪች ክሮሺያን እንግዲህ የምትገጥም ይሆናል ማለት ነው። የሁለቱን አሸናፊ ደግሞ ሌሊት 8 ሰዓት ላይ የምንለይ ይሆናል ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ስፔን ኦስትሪያን አሸንፋ 16ቱን ተቀላቅላለች። ኦስትሪያ ከዓለም ዋንጫው ተሰናብታለች። በዓለም ዋንጫ ጥሎ ማለፍ ጨዋታ ስፔን ኦስትሪያን 3-0 አሸንፋለች። በጨዋታው ሚካኤል ኦያርዛባል 2 ጎሎችን አስቆጥሯል። ማርኮ ኩኩሬያ ደግሞ 2 አሲስቶችን አድርጓል። ቀሪዋን የስፔን ጎል ደግሞ ፔድሮ ፖሮ ነው ማስቆጠር የቻለው። ሚካኤል ኦያርዛባል በ4 የዓለም ዋንጫ ጨዋታዎች 4ኛ ጎሉን አስቆጥሯል። እንዲሁም ደግሞ በዚህ ውድድር ዓመት ለስፔን ባደረጋቸው 12 ጨዋታዎች 13ኛ ጎሉን ነው ማስቆጠር የቻለው። ፔድሮ ፖሮ ደግሞ የመጀመሪያ ኢንተርናሽናል ጎሉ ለስፔን አስቆጥሮ ስፔንም ኦስትሪያን 3-0 አሸንፋ 16ቱን ተቀላቅላለች። ኦስትሪያ ከዓለም ዋንጫው ተሰናብታ። ሪያል ማድሪድ ህሊና ያለው ክለብ ከሆነ እንግዲህ አሁን ምንም ሳይጨቃጨቅ ሄዶ ለቼልሲ ማለት ነው ለኩኮሬላ የከፈልኩት ገንዘብ ትንሽዬ ነውና የተወሰነ የሻይ ብሎ መጨመር አለበት ማለት ነው። እንዴ ላሚን ያማል ምናምን ስንጠብቅ እንግዲህ ኩኮሬላ የዛሬው ጨዋታ ላይ ድምቀት ሆኖ ብቅ ብሏል ማለት ነው። ሪያል ማድሪድ ሃንግማንን መልሶ ሃንግማን ሰራው ማለት ነው። ምን አይነት የሚደንቅ ዝውውር ነው ያደረጉት። ስፔንም እንግዲህ አሁን ወደ ዋንጫው አሸናፊነት ተመልሻለሁ እያለች ትገኛለች ማለት ነው። አሸንፋለች። የዩሮ ጉዟን መልሳ አስቀጥላለች ማለት ነው። ከፖርቹጋልና ከክሮሺያ አሸናፊ ይጋጠማሉ። ግን ኩኮሬላ ላይ ገንዘቡ ተዘርፏል። የምሬን ነው የምላችሁ። ሪያል ማድሪድ ገንዘብ መጨመር አለበት በቃ ህሊና ካለው ማለት ነው።